ላችሁ ደግሞ ስማት ተግባባን። ስለዚህ ማድረግ ያለባችሁ ምንድነው? ስፖርቱን ለስፖርት ሃይማኖቱን እዛ መስጊድ ስትሄድ የሆነ ቦታ መስበክ ስትፈልግ ስበካ that's fine። ስፖርት ጋር ስትመጣ የሃይማኖት ጭንብልን አውልቀና ስፖርትን ተጋጠ። ከዛ ካሸነፍክ ጀግና ትባላለህ፣ ከተሸነፍክም ተሸነፍክ። አለቀ። እና ስላየዋችሁ በደንብ አድርጌ አይቻችኋል። ስለዚህ ከዚህ ነገር ፕሊዝ ውጡ። ወይ ሃይማኖት ይዛችሁ መጡ ከሆነ ውጣ፣ አትግቡ። ስፖርት ላይ ጥቅም የለው። ሌላው ስፖርት ፈታ ሊልበት አይደለ? ማኛው መስኮት ገዝቼ ስመለስ ተዘግቷል። አንድም ነገር ሳሰነዝር ብሎ ሲመጣ ብድግ አድርጎ ላጥ። ከዛ ብርድ ልብስ ሆነበት። እጧ ያደርገዋል እየወሰደ እጁን ጥቅልል እጧ ኧረ በእናታችሁ ተውኝ በቃ ዝም ብዬ ፈታሪ በል ማሳየት ውጪ ላሳያችሁ ነበር። እርግጥ ደግሞ ቀይ የወሸላ መከላከያው ታየ። ጢንጥዬ ቀይ ነገር የወሸላ መከላከያው የሴዶ ሲታይ ነበር። እኔ ነፍስ አይማርም ጭውውቴ እኮ አልጫወተው። የወሸላ መከላከያው ቀይ ናትና ታየ። ምን ታይት ይደረጋል እኮ ከቁምጣው ስር፣ በእውነት ነው የምላችሁ ታይት ይደረጋል እና ጥብቅ የሚያደርግ ማለት ነው። ከዛ እሱን ይደረጋልና የወሸላ መከላከያችን አይተነው ጩጭዬ ነገር ዱቅ አድርገውልሻል እዛ ላይ የማቺ ሴዶ ስንት ብር ነው የተሸለመው? ሴዶ ለተቀጠቀጠበት ስንት ብር ነው የሚሰጡት? በተለይ እነጌችን አዘጋጆቹን እኮ አሰቃያቸው እኮ አዘጋጆቹ እነጌቹ። እጫወታለሁ አልጫወትም እያለ ስቃዩን ያበላው እኮ ጌች እኮ ተሰቃየ። እኔ ጌች ይመቸኛል ያራዳ ልጅ እና እንደዚህ አይነትም ስፖርት ማድረጉ በጣም ነው ደስ ያለኝ። እነ ዮኒ ቬጋስም አሁን በቅርብ የቢኒን በትልቁ ያዘጋጃል። የዮኒ ቬጋስ ስፖንሰር ነው ሙሉ በሙሉ እሱ ነው ያንን ጨዋታ የሚያደርገው። ቢኒና አንድ ከጣሊያን የመጣ ኢንተርናሽናል ፋይተሮች ናቸው። ቢኒም ኢንተርናሽናል ነው፣ ከጣሊያን የመጣውም ኢትዮጵያ በጣም ጎበዝ ፋይተር ነው እና እነሱ ይጋጠማሉ ኢትዮጵያ። ሌሎችም አሉ። ደስ የሚል ነገር ይታያል እና እሱን አይቻል። በጣም ቆንጆ ነገር ነው። ጌች በዚህ ላይ ሊመሰገን ይገባል። ስንት ብር ነው? ማን አሸነፈ? ውብሸት ገምት፣ ማን ያሸንፋል? ንቃተ ህሊና አሸነፈ። ንቃተ ህሊና አሸነፈ። ስንት ብር ነው የሚከፈለው ለሱ ቢሸነፍ? $1 ሚሊዮን። ወይ ግን አሪፍ አድርጎ ሸቀለ። አሁን እንትና ጋር ሴዶ ፔጅ ገብታችሁ ብታዩ
ሴዶ ፔጅ ገብታችሁ ብታዩ ብዙ 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 ነገሮችን ኢትዮጵያ ላይ ያስተዋውቃል። እቺን 6 ወር በደንብ አድርጎ ሸቅሎባታል። ያው 1 ሚሊዮን 10 ሚሊዮንማ ካሸነፈ ነው የሚሰጡት። ለተሸነፈማ ያን ያህል አይሰጥም። በአንድ ጨዋታ ሚሊዮነር መሆን ግን አይገርምም? በኢትዮጵያ በጣም ደስ ይላል። አሜሪካ እኮ እንደዚህ አይደለም። በእውነት ብዙ ለፍተ ነው ሚሊዮነር የምትሆነው በቦክስ ዴር ላኪ። ኢትዮጵያ በአንድ ጨዋታ ሚሊዮነር መሆን ትችላለህ። ስለዚህ በጣም አሪፍ። አሸናፊው ስንት ነው? ተሸናፊው ስንት ነው የሚሰጠው? ጆ 4 ሚሊዮን ለ3 ደቂቃ ጀለሴ ደግሞ 1 ሚሊዮን ተሰጥቷታል። 1 ሚሊዮን 1 ሚሊዮን ነው። ያ 1 ሚሊዮን ተሰጥቷታል። ስለዚህ አሪፍ ነው። በዚህ ላይ ደግሞ የሚደብረው ምንድን ነው? ግብር ትከፍላላችሁ። የሚያስጠላው አሁን የተጀመረው ግብር ይከፈላል። በ1 ሚሊዮኑ ላይ ታክስ ያስከፍሏቸዋል በ1 ሚሊዮን ላይ አስቸጋሪ ነው። እና ቅጽል ስም እኔ አላወጣለትም። የሚመቸው አይ ስፖርተኛ ደስ ይላል። ቢያንስ ሄዶን የምወደው ምንድን ነው? እኔ ደስ ይለኛል። አዝናኝ ነው። ፈታ የሚያደርግ ልጅ ነው። ያዝና እኔ እንደ ኮሜዲያን ነው ባይ ጆኒ ነው። ጆኒን ሰባብርልኝ ብየው ነበር። ጆኒ እንደሚያሸንፍ አውቅ ነበር። ምክንያቱም ይጋጠማል ልጁ በደንብ ያውቃል። አሰልጣኞቹ ነጮቹ ቀልድ አያውቁም በገንዘባቸው። ትቀልዳለህ እንዲህ ሶልባን ማኒ ነጮች በጣም ጎበዝ ናቸው። ስትሪክት ናቸው። ቀልድ አያውቁም። በደንብ አድርገው የተቃራኒን ቡድን ምን አይተው በደንብ አድርገው ነው የሚያደርጉት። በዛ እኮ ነው አንድም ሳይነካ ጆኒ አሸነፈው። ስለዚህ በጣም አሪፍ ነው። ይሄ የሚደነቅ ነገር ነው። እኔ ሴዶ በቃ ይመቸው። እኔ ስም አላወጣለትም። አይ ስፖርተኛ ነው። እኔ ምንም አይደብረኝ። ሴዶ አይደብረኝ። አዝናኝ ነው። ፈታ የሚያደርግ ልጅ ነው። ግን መጨረሻው እሱ እንዳወራው አልሆነ። እኔ ቁልፉ ብየዋለሁ። ባይሆን ጆኒ ቁልፉ ነው ስሙ። ይቆልፋል። በቃ ጆኒ ቁልፉ ነው። በቃ ይቆልፋል። መጥቶ ይጠመጠማል፣ ይቆልፋል። ጆኒ ቁልፉ ነው። በቃ ከሱ ጋር መሳፈጥ አይቻልም። በቃ አይቻልም። አንድም ሰው እኮ አለ። አሁን ሁለቱንም ተጋጠመ። ሁለቱም አንድ አልሰነዘሩ። አሁን ንቃተ ህሊና ከሌላው ጋር ከሮቤል ጋር ሲጫወት ተደባድበዋል። በደንብ አድርገው ተደባድበዋል። ሌላው ደቡብ ሱዳንን ነው ምናምን ሱዳንን ያነጠፈው አበሻ ደስ ይላል። በጣም ደስ ይላል። ማን ነው ጧ አድርጎ የዘረረው? እንዴት ደስ ይላል! በእናትህ በጣም ደስ ይላል። እሱ ጎበዝ። ጋምቤላ ነው አይደለም? ጋምቤላ አይደለም። ጋምቤላ ነው አይደለም? በጣም ጎበዝ ነው ያ ልጅ። ጆን ቦክስ አይችልም። ምን ዋጋ አለው? ቦክስ ቆልምሞ ቆላልፎ ከዘጋ ቦክስ ምን ዋጋ አለው? አንድ አሰነዝርበት አያሰነዝር። ሱዳኔ ነው። ማሳየት አይቻልም። አባቴ ካሳየው ይዘጋብኛል። dangerous content ይላል። so that's why I'm not going to show you. ስለዚህ ግን የተፖሰተ ማየት ትችላላችሁ። እነንትና ለጥፈውታል። እነ አሜን ሪከርድስ ምናምን ፖስተውታል። እዛ ላይ ገብታችሁ ማየት ትችላላችሁ። ጆኒ ቁልፉ ነው ስሙ። በቃ ጆኒ ቁልፉ ነው። ይቆልፋል። አለቀ። በቃ አትሰነዝር፣ ምን አትል፣ ይጠመጠምባል። በቃ አፈር ከድሜ ያበላል ጆኒ። እና ጆኒ በሁለቱም እንዳየ ነው ከአንድ ራውንድ አላለፉ። ዳኛው ባይኖር ኖሮ
እንዳለው በአንድ እጅ ጁስ ትጠጣ ነበር አለ ጆኒ። ያ በእውነት በአንድ እጅ ትጠጣ ነበር ነው ያለው። እና በጣም ሲያስቀኝ ነበር። እጁን አሁን ዳኛው ኖሮ አረ እንዳሰብርብኝ እንዴ ምናምን ባይለው ኖሮ አርጎት የዘላለም አንድ እጁ ተሰብሮበት በቃ ማርሻል አርት የሚባለው ነገር ሴዶ አይሰራውም ነበር። አያያዙ አስደንጋጭ ነበር። በቃ ጨርቅ ነበር እጁን ያደረገው አልዋሽ። ስለዚህ ከሰሩ አይቀር ወጥሮ እንደ ጆኒ እንጀራው ሴዶ መዝናኛው ነው። ተግባብተናል። ሴዶ መዝናኛው ነው። እንደዚህ አይነት ነገር ኮባ መደብደብ፣ ጎማ መደብደብ፣ ብሎኬት መስመር ምናምን መዝናኛው ነው ሴዶ። ልጆች ደብድቦ ማሯሯጥ ምናምን አናቱ ላይ ጎማ አሁን በቴስታ ትመታተ ምን ያደርጋል? እኔ እስቲ ጠይቁኝ። ብሎኬት አናት ላይ መስመር ቴስታ የለው ማርሻል አርት ስትገባ ምን ያደርግልሃል? እንደው ካሰብከው አስቡት እስቲ አሁን በአናት ላይ ጎማ ምናምን ያስመታል እና ምን ጎማው ምን ያደርጋል? ለአናት ምንም ጥቅም የለው። እና አንዳንዴ የሚሰራቸው ነገሮች እኔ ያስቁኛል፣ ያዝናኑኛል። ግን በቃ በርታ ማለት ነው። ዲስከሬጅ አታርጉት። አስናንተናል። ከአንተ ጨዋታ እኛ ብዙ አወራንበት። ለምን መሰለ 6 ወር ሙሉ አጡዘናል። 6 ወር ጦዘናል። ስለዚህ አትፍረድብን። ዛሬ ብንልስ ምንም እንዳትቀየመን። እንዲያውም ሴዶ ዝመት እንዳሳ ሴዶ እንዳሳ በቃ ዝመት ለሀገር ተዋጋላት። ዝም ብለህ የሆነ ነገር ይዘህ ብቻ ተኩስ። እንደሱ ይሻላል። እንዳሳ ሰሞኑን በሌላ አጀንዳዎች ተይዘን ነበረ። ግን እኔ በሳቅ የሚገለኝ እኔ ላይ እየዘመታችሁብኝ ምን አድርጌ ነው የተናገረው? ጆከር ፎቶ የምትለጥፉት የዮኒ ማኛ ምን አድርጌ ነው? አልገባኝም። እኔ ሄዳችሁ ኤርትራዋን ምረጡ ስል ሰምታችኋል? እስቲ አንድ ቪዲዮ አምጡ። ዮኒ ማኛ የኤርትራዋን እህት ሄዳችሁ ምረጡ ብሎ ያለበት እስቲ አንድ ቪዲዮ አምጡ። እኔ ግራ የገባኝ እኮ እሱ ነው። እና በእግዚአብሔር ምስክሬ እኔን ለማነካካት ያልሄዱበት መንገድ የለም። ለምን? አብሬ ስላልዘረፍኩኝ እዛ ተቀላቀየ ከሌባ ጋር ስላልሆንኩ። ለምንድን ነው ስም የሚጠፋው? ከሌባ ጋር አብሬ ቁጭ ብዬ ለምን? ከሌባ ጋር ቁጭ ብዬ እኔ ህዝቤን አልዘርፍም። አከተመ። በጣም የሚገርሙት ለእኔን ለማስጠላት ያልዳስ ያላልኩትን ምንም ያላረኩትን በጣም ለገንዘብ እንጂ ልጅቷን አግዘው ለሀገር ብለው አይደለም። ብጥብጥ አድርጋችሁ ተበላችሁ። ማን አባ ይሰጣል? ከዛ በኋላ ብረን በአሁን ሰዓት የት ታገኘዋለህ? ተባብረው እጭ እንዳደረጓችሁ የታባ
ተባብሮ ብራችሁን አረጓችሁ። ሄኖክ የሚባለው አንድ ጀለስ አለ፣ የአራት ቀበሌ ልጅ በጣም ማቀው ካናዳ የሚኖር ጀለሴ ነው። ብር አስገብቷል፣ ደረሰኝ ሰጥቷል። አሳዩኝ የት እንደገባ እያለ እየጠየቀ ነው። መልስ የለም። የት ነው የገባው? የለም። ግን አሁንም የምለው ምንድን ነው፣ ኤርትራ የራሳቸውን ኢትዮጵያ የራሳቸውን የምትፈልጉትን አድርጉ። እኔ በዚህ አልሳተፍም። ለምን? እኔ ህዝቤን በመዝረፍ አልታወቅም። ግልጽ አማርኛ ነው የምናገር። ህዝቤን በመዝረፍ አልታወቅም። ማንም አያውቅም። አራት ነጥብ ተሰብስቤ በየጊዜው $54,000 የሆነ $1,000 የምዘርፍ ሰው አይደለሁም እኔ። እነሱ ናቸው ዘራፊዎች። አንድም ሰው ዮኒ ዘርፎኛል እንዲያታሉኛል ብሎ የሚመጣል ሰው አትመጣም። ስለዚህ አልሳተፍም። ከሌባ ጋር አላደርገውም። ለምን የፈለገው ነገር አይመጣም። ከሌባ ጋር አብሬ አልሆነም። አሁንም ደግሜ ይናገራል። ለማንኛውም ጆኒን ይላክባችሁ፣ ሌላ ምንም አልልም። ጆኒን ይላክባችሁ፣ እንደ ጆኒ ቁልፍ የሚያደርግ ይላክባችሁ፣ እንደ ጆኒ የሚቆልፍ ይላክባችሁ። እና አሁንም የምለው ነገር አንድ ቪዲዮ ዮኒ ማኛ ኢትዮጵያዊን ትታችሁ ኤርትራዊዋን ምረጡ ያለበት አንድ ቪዲዮ አምጣ። አንድ ቪዲዮ እንዲያውም ደጋግሜ ማንም ሳይጀምረው ምረጧት ብዬ በላይቭ ላይ የሰራሁት ሩታ የምትባል የምታሳዝናለች ኢትዮጵያዊ ናት፣ ምረጧት ያልኳት ቪዲዮዎች 1 2 3 አሉ። እኔን ለማስጠቆር ግን ሄዳችሁበት መንገድ ምድረ እካክ። ማኛው ብራንድ ነው አባቴ፣ አይሸወድም፣ ማንም አይሸውደው። ስለዚህ የማይሆን ነገር ነው። ስለዚህ ያን ነው ምለው። እኔ አሁንም እላለሁ፣ እኔ ይሄ ቁንጅና ውድድር ላይ ዮኒ ማኛ የለበትም። የፈለገው ያሸንፍ። አሮንኬ አዶንት ለእኔ የሚያመጣልኝ ለህዝቤ የሚያመጣው ምንም ትርጉም የለውም። በእኔ በገንዘብ የሚገዛ ቁንጅና በአናቱ ይተካል። ደግሜ ልበለው፣ በገንዘብ የሚገዛ ቁንጅና በአናቱ ይተካል። አላምንበትም። ቁንጅና በገንዘብ የሚገዛ አይደለም። ምን አይነት ጆተኔ አድርገው ብራችሁን እንደበሉት ስታዩ ግን የዛኔ ታውቃለህ። ሌሎቹ ስንት ሀብታም ሀገሮች ያላደርጉትን ነው እኛ የምናደርገው አይደል? ቁንጅና በገንዘብ አይሆንም። ግን ሸዋዬናችሁ ተበላችሁ፣ ተበሉ። ምን አገባኝ እኔ ግን አልሳት ሚጥሚጣ የለ፣ በርበሬ የለ፣ ባናት ተከል የለ፣ ምን የለ። ዱቅ ብላ ዩኒቨርሷን ተጠጣዋለች በየቀኑ እንደ ጁስ። እኔም በእንግሊዘኛ ብትጀምረው ይሻለኝ ነበር። አስወርጋ በእንግሊዘኛ እንደ ፊፊ ብጀምረው ዛሬ ከማንም ኮልኮሌ ጋር አልዳረቅም ነበር። ፊፊ በውስጥ ብናወራ ጥሩ ነበር ከአንቺ ጋር ብናወራ ጥሩ ነበረ። የማንም ኮልኮሌ ሲያለቅስብሽ ይውላል እዚህ። ከባድ። ሌላው እኔ የምጠይቀው ሴዶ እንደ ሀሳብ ሴዶ የምግብ ውድድር ለምን አትጀምረ? ጥሩ በሊታ ነህ። በደንብ ነው የምትበላው። እንደው አበላልህ ደስ ሲል እስማ
እርጉዝ ያስቀናል አበላል። እውነቴን ነው። እርጉዝ ያስርባል። ያንተ አበላል ሚስት አልበላ ያለችው እርጉዝ ሚስት ያለችው እሱ አጠገብ ሴዶ ቁጭ ብሎ ጥርግ ሲያደርግ አይታ በደንብ ነው የምትበላው። አፒታይት ትከፍታል። አፒታይዘር እንደ ሀሳብ የምግብ ውድድር ለምን አትጀምርም? ሌላውም መጠይቀ ከዮዳብ ጋር ዝምድና አላችሁ? ህፃንም ያበላል። እውነት ከዮዳብ ጉቶ ጋር ዝምድና አላችሁ እንዴ? እንዴት በሉ። ስፖርት ትሰራላችሁ፣ ሆዳችሁ ንቅንቅ አይል። እኔ ለዮዳብ ጉቶ ልንገርህ፣ ዮዳብ ጉቶ ሆድን አይተዋል? ሴዶ ማርሻል አርት ሆዱን አይተዋል? ለሾው እንጂ እውነተኛ ማርሻል አርት የሚሰራ ልጅ አይደለም። ለሾው ነው። ከምሩ የሚሰራ እንደዛ ቅፍጥጥ ያለ ቦርጭ የለው። ልድገመው፣ ስፖርት የሚሰራ ማርሻል አርት የሚሰራ እንደዛ እንደዚህ ሆዱ ተንቀርፍፎ አታገኘው። 3 ደቂቃ ሰርቶ 2 ሰዓት ነው የሚበላው። ሴዶ 3 ደቂቃ ጎማ ይደበድባል ምናምን ለ3 ደቂቃ ይላል። ከዛ 3 ሰዓት ሙሉ ጥርግ አድርጎ ይበላል። ሆዱን ያው ሆዱ ስፖርት አይቶ የሚያውቅ አይመስልም። እዛው ቦርጩ ጠንክሯል። እና ዮዳብም ይኸው እየለፋ ነው፣ ጉቶ እየተፍጨረጨረ ነው ምናምን። ምንም ለውጥ አላየውም። ካያችሁ አይተናል በሉኝ። አንቦሻሻ አንዴ ቅረጭኝ ይላል ይላል። ከዛ ዘግቶት ይሄዳል። ለሾው ብቻ ነው ጉቶ። አሲዜን በፈለከው ጉቶ ላይቭ ላይ ስፖርት ስራ የምትሰራ ከሆነ አሳየን። ላይቭ ላይ በደንብ እየፈጋ ስትሰራ አሳየን። ይጀምርና ሊያሳይልና ይረሳውና ስፖርቱን ቁጭ ብሎ ማውራት ይጀምራል። ሞጣ እድለኛ ሆኖ ሸንቃጣ ነው። መዋሸት አይቻልም። ሞጣ ቁመናው በደንብ ስፖርታዊ ነገር አለው። ሸንቃጣ ነው፣ ጠንቃቃ ነው፣ ሆዳም አይደለም። ሞጣ የፈለገ ቢደብረኝ ሞጣ ሸንቃጣ ነው። ተግባባን። ራሱን የጠበቀ ነው፣ እንቅስቃሴ አካል አበላሉ የተመጠነ ነው ምናምን ሞጣ። ስለዚህ ያንን ነው የምለው። ተግባባን። ዮዳብ ጉቶ ግን ለሾ እንጂ እያያችሁ ላይቭ ይስራ፣ እያየ ላይቭ ይስራ። ያንን ነው የምለው። አሁንም የምለው ያንን ነው። በደንብ አድርጌ ነው የምነግራችሁ። ተዝናንተናል። የ6 ወር ቁጭታችንን ዛሬ እኔ ተወጥቻለሁ። ሴዶን ከዛሬ ወዲህ ምንም አልለው። ዛሬ ግን ቁጭቴን ተወጥቼብሃል። 6 ወር ሙሉ ያዞርከንን አልወዳደርም፣ እወዳደራለሁ፣ በዚህ ገብቻለሁ፣ ቻው ብያለሁ፣ ቱርክ ሄጃለሁ፣ አውሮፓ ልሄድ ነው፣ አልመለስም፣ እንቁላሉ ተሰበረ፣ እንቁላሉ መተት አለው ምናምን ስትል የነበርክ ሰጋቱራ ዛሬ ተረግጠሃል። እጅን አጣው ነበር። እጅን ቋቋ አርጎ ሰብሮል ነበርና ተርፈሻል። ልንገር ብዬ ነው። ከዚህ በላይ ማውራት አልችልም። ፋሚሊ በቃ ደሜ ግባ።